አንተ ታነባለህ ባይብል? እንዴት ሙስሊም ሆንክ? ቢኮዝ ቾዝ አደረኩኝ። እውነታውን አባቴ ፕሮቴስታንት ነው። ማነው ኦንሊ ጂሰስ ያነባል። እናቴ ሙስሊም ናት። አያቶቼ ሙስሊም ናቸው። ግን ምንድነው ዋናው ፖይንት? ክርስቲያን መሆን ትፈልጋለህ? አይ እውነታ እኔ ይኸውልህ ምን መሰለህ፣ እኔ አንተን ነው እየነገርኩ ያለሁት። እኔ አውቃለሁ፣ ክርስትናውን አውቀዋለሁ። አንተ እኔን ፕሪች እያደረከኝ ነው። ፕሪች እያደረከኝ ታዲያ ስለ ኢየሱስ ለምን ትገኛለህ? ቢካውዝ ትክክለኛ አንተ ስንት አምላክ ነው የምታመልከው ብዬ ስጠይቅ አንድ አምላክ ነው የምትለኝ። እኔ ደግሞ አንድ አምላክ አታመልክም ብዬ አንተ ያለበት ቤተ እምነት ትክክል እንደሆነ ካመንክ ማለት ነው ስለ እኔ ስለ ኢየሱስ መጠየቅ ሳይሆን ያለብህ ስለ አንተ ሃይማኖት መንገድ ነው ያለብህ። እሺ ልንገርህ፣ ታዳምጠኛለህ? ያው እኛ የምናምነው እኛ ሙስሊሞች ነን። እስልምና ማለት በመጀመሪያ ደረጃ አንድ አምላክን በብቸኝነት መገዛት ማለት ሰብሚሽን ቱ ዋን ጋድ ነው። በቃ ሰብሚሽን ቱ ዋን ጋድ፣ ከሱ ውጭ ሌላ የሚመለክ አምላክ የለም ብሎ ማመን ነው። ይሄ ደግሞ የነቢያት ሃይማኖት ነው ብለን ነው የምናምነው። የአብርሃም፣ የይስሐቅ፣ የያዕቆብ፣ የነ ሙሴ፣ የነ ሰለሞን፣ የነ ኢየሱስ፣ ኢቨን የነቢያችን ሙሐመድ ዓለይሂ ሰላቱ ወሰላም የነቢያት ሁሉ ሃይማኖት ነው ብለን እናምናለን። የነቢያት ሃይማኖት ደግሞ እንደምታውቀው አምላካችን አላህ ቁርአን ላይ ሲነግረን ምን አለ? ሱረቱል ነህል ምዕራፍ 16 ቁጥር 36 ላይ ወለቀድ በዐትና ፊ ኩሊ ኡመቲን ረሱላ አን ዕቡዱላህ ወጅተኒቡ ጣጉት፣ በእርግጥም በሁሉም ህዝብ ላይ ነቢያትን ልክ ያለው አላላ መልእክተኞችን ልክ ያለው። የተላኩበትን ምክንያት አንድ ብቻ ነው። በቃ ምክንያቱ አንድ ነው። እሱም ምንድን ነው? አንድ አምላክን በብቸኝነት ተገዙ፣ ጣዖታትን ራቁ ማለት ነው። ጣዖት ብለን የምንጠራቸው ሰውም ከአምላክ ጋር ከተመለከ ጣዖት ነው። ማርያምም ትሁን ኢየሱስም ይሁን ድንጋይም ይሁን ዛፍም ይሁን የትኛውም አይነት ነገር ሰማይና ምድርን ለብቻው ከፈጠረው ከአንዱ አምላክ ውጭ ማንም አምላክ የለም ብለን መቀበል። እዛ ነው አላህ ሲነግራቸው ለነቢዩ ሰለላሁ ዐለይሂ ወሰለም ቁል ኢነ ሰላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን በል፣ አንተ መልእክተኛ በል፣ አንተ አማኝ፣ አንቺም አማኝ ሴት ሆይ ስግደቴም መስዋዕቴም ሞቴም ህይወቴም ለዓለማቱ ጌታ ለአላህ ብቻ ነው በማለት ተናገሩ። በዚህ መልክ ቀጥሉ ነው የሚለው። ስለዚህ ነቢያችንም ሰለላሁ ዐለይሂ ወሰለም ሲመጡ መልእክተኛው ምን ብለው ነው የመጡት? ቁሉ ላኢላሃ ኢለላህ ቱፍሊሑ በሉ፣ ከአላህ ውጭ በእውነት የሚመለክ አምላክ የለም፣ ነፃ ትወጣላችሁ። አላህም በቁርአን ላይ ምን አለ? በሱረቱል ሙእሚኑን ምዕራፍ 23 ቁጥር 1 ላይ ቀድ አፍለሐል ሙእሚኑን፣ በእርግጥ እነዛ አማኞች ነፃ ወጡ ከሚፈሩት ነገር። ስለዚህ አማኙ ማለት ምንድን ነው ብለን ስንል ከአንድ አምላክ ውጭ ሌላን የማያመልክ በቃ አንድ አምላክን በብቸኝነት አምልኮ ጣዖታትን የሚረቅ ማለት ነው። አላህ በተለይ ደግሞ ክርስቲያንና እስልምናን አስመልክቶ የሚነግረን ክርስትና፣ እስልምና፣ አይሁድን ሶስቱን እምነቶች አስመልክቶ የሚነግረን ኮር የሆነ ፖይንት አለ። ኮር ምክንያቱም በሰዎች ዘንድ አብርሃሚክ ሪሊጅን ተብሎ የሚጠሩ አሉ ዊች ኢዝ ያልሆነው ግን ማለት ነው። እኔም አባታችን ኢብራሂም ብዬ እናገራለሁ፣ አንተም አባታችን አብርሃም ብለህ ትናገራለህ። እንዲሁም ደግሞ አይሁዳውያንም አባታችን አብርሃም ብለው ይናገራሉ። አላህ ምን አለ እንዴ? ኢብራሂም አይሁዳዊ ነበረ ክርስቲያን ነበረ እያላችሁ እንዴት ትናገራላችሁ እንዴ? ወማ ኡንዚለት ተውራቱ ወልኢንጂል ኢላ ሚን ባዕድህ አፈላ ተዕቂሉን ይላል። እንዴ ቶራህ የሚባለው መጽሐፍና ወንጌል የሚባለው መጽሐፍ ከሱ በኋላ የወረዱ መጽሐፍቶች ናቸው። እንዴት ነው አታስቡም እንዴ ይላል። እንዳውም ምን አለ አላህ ማ ካነ ኢብራሂሙ የሁድይን፣ ኢብራሂም ወይ ደግሞ አብርሃም አይሁዳዊ አልነበረም ማለት። ምክንያት አብርሃም ይስሐቅን ወለደው፣ ይስሐቅ ያዕቆብን ወለደ፣ ያዕቆብ 12ቱ ነገዶች ወለደ። ከ12ቱ ነገዶች አንደኛው ማን ነው? የሁዲ ይባላል። እንደዛ ቀጠሉ መጡና ሙሴ ድረስ ሄደው ክርስቶስ ሲመጣ ከድንግል ማርያም ሲወለድ ኖ ሂ ኢዝ ናት ዘ አኖይንትድ ዋን የሆነው እሱ አይደለም በማለት ምን አደረጉ? ካዱ። ሲክዱ ምን ሆኑ? እኛ አይሁዳውያን ነን ብለው ለመጀመሪያ ጊዜ የአይሁድ እምነት ተብሎ እንደ እምነት ተቆጠረ፣ የዘር ግንድ ማለት ነው። አብርሃም አይሁዳዊ አልነበረም ተብሎ ሲባል አይሁድ የሚባለውን ሃይማኖት አይሁድ የሚባለው የሁድ የሚባለው ልጅ ከመወለዱ በፊት እንደምታውቀው ዘፍጥረት 17 ላይ እኔ ኤልሻዳይ ነኝ በፊት የተመላለስ እያለ አብርሃምን አምላክ ሲያናገረው ታያለ። ምን ነበረ እምነቱ ብለን ስንል በኋላ ምን መጣበት ይሆናል። ግን አይሁዳዊ አልነበረም። ሎጂካል። ቀጠለ። ሁለተኛ ወደ ማን መጣ? ወላ ነስራንየን አለ። ክርስቲያንም አልነበረም ማለት።
እንዴት ክርስቲያን አልነበረም ሲባል ክርስቲያን የሚለው ቃል ሲጀመር የመጣው ክርስቶስ ከሚለው ቃል ነው። ክርስቶስ ማለት በግሪክኛ ክርስቶስ ማለት ነው። ክርስቶስን የሚከተሉ ማለት ነው። ክርስቶስን የሚከተሉ ተብለው ራሱ ክርስትና የሚለው እምነት ራሱ የጀመረው ኢየሱስ ከሄደ ከስንት ጊዜ በኋላ አንጾኪያ ላይ ነው። ሰዎች መናፍቆች ናቸው ያወጡላቸው ራሱ። ኢየሱስ ክርስቶስ በምድር ላይ በነበረበት ወቅት ላይ አንድም ቀን ክርስትና ሰብኮ አያውቅም። አንድም ቀን የሰበከው ምንድን ነው? ያ ኦፍኮርስ ማስረጃማ ከሰበከ አንተ ነው የምታመጣው። የሰበከው ምንድን ነው? አንተ አልሰበከም ካልከኝ አንተን እንጂ የምትነግረኝ። እኔ በርደን ኦፍ ፕሩፍ ፋላሲ ይባላል። አሁን የተናገርከው ነገር እኔ የለም ነው ያልኩት። የለም ያልኩት ነገር አልሰበከም ካልከኝ አለመስበኩን ማስረጃ መስጠት አለ። የለም እኮ ነው የምለው። ለምሳሌ ኢየሱስ ምድር ላይ ሆኖ እያስተማራቸው አልነበር እንዴ? ባይብል ላይ የሰበከው ክርስትናን ነው ወይስ አምላክን አምልኩ ብሎ ነው የነገራቸው? እንዴ ክርስትና ማለት እኮ ክርስቶስ ኢየሱስን መከተል ማለት ነው። እምነት አድርጋችሁ ያዙት ብለዋቸው ነበረ። ክርስትና የሚባለው ሃይማኖታችሁ ነው ብለዋቸው ነበረ። ሃይማኖት ይኸውልህ፣ ሃይማኖት ምናምን ሳይሆን እኮ ፖይንቱ ማለት ነው ኢብራሂም፣ ክርስቶስ ኢየሱስ ማለት ክርስቶስን መከተል ማለት በቃ ክርስቶስን ማመን ማለት ነው። ሃይማኖት እኮ ማለት ዋናው ቋንቋ አንተ ለምሳሌ ሃይማኖት ማለት እኮ ወደ አምላክ መድረሻ አይደለም። እሱ እኮ ነው አይደለ ፖይንቱ። ያ ግን ስሙ ምናምን አይደለም። እና ለምሳሌ አሁን ከተሉ እየተባሉ ይጠሩ ነበር። እነዚህ አብርሃም ምን ነበር እምነቱ? አይ ሰብኳ ወንጌል አልሰበከም ስትል ሰብኮ አስተማራቸው ይላል መጽሐፍ። የአብርሃም እምነት ምን ነበረ? ክርስትና ነበር። ምን ማለት ነው? እምነቱ ምን ነበር? አሁን እኮ አንተ ክርስትና ነቢያት ምንድን ነበር እምነታቸው? በአጠቃላይ በክርስቶስ ኢየሱስ ይኸውልህ፣ በክርስቶስ ኢየሱስ ያምናሉ እኮ ኢየሱስ ክርስቶስን ያምናሉ ሲባል ስለ በማዳኑ ማለት ነው። ይኸው በእግዚአብሔር ካመኑ ሃይማኖት የሚለውን ነገር ትተው በእግዚአብሔር ማመናቸውን ግን ስለ እግዚአብሔር ያስተምር ነበር ማለት ነው። በቃ እኔ አሁን እየነገርኩህ ያለሁት ስለ ክርስትና ይሄ ክርስትና ይባላል ምናምን ብሎ ታፔላ ላይ ለጥፍ ይችላል፣ ግን ስለ እግዚአብሔር ይነግራችሁ ነው። አይ ነው እሱን ነው እኔም እያልኩ ያለሁት። ለጥፎ አስተምሮ አያውቅም ኢየሱስ ክርስቶስ። ያስተማረው ምንድን ነው ብለን ስንል አንድ አምላክን ነው ያስተማረው። ተግባባን? ያስተማረው ያንን ነው። እንደ እምነት ኢየሱስም ይሁን ነቢያት በአጠቃላይ ያስተማሩት አንድ አምላክን በብቸኝነት መገዛትን ነው እንጂ ያስተማሩት ከዛ በተረፈ ይሄ እምነታችን አይሁዳዊ ነው ወይ ደግሞ እምነታችን ክርስቲያን ነን ብለው አያምኑም ነበረ። ለዛ አላህ ምን አለ ግን መጨረሻ ላይ ወላኪን ካነ ሐኒፈን ሙስሊም አለ። ግን ወደ ቀጥተኛው ጎዳና የተዘነበለ ሙስሊም ነበር አለ። ሙስሊም ማለት ምንድነው? ለአንድ አምላክ በብቸኝነት በመገዛት ሰብሚት ማድረግ ማለት ነው። ያንን አምላክ ነበር የሚገዙት። ማን ነው በሱ አምላክ ብለን ስንል ከሱ ውጭ ሌላ የሌለ። ለምሳሌ ዘዳግም 6:4 ላይ እስራኤል ሆይ ስማ አምላካችን ያህዌ አንድ ያህዌ ነው አለ። ይህን እነ ሙሴ ያምኑበት ነበረ። ከአንዱ ከያህዌ ውጭ ማንም አምላክ የለም ብለው ያምኑ ነበረ። ቀጠለና ሚልኪያስ 2:10 ላይ እነ ሚልኪያስም ሲያምኑ ለሁላችን አንድ አባት ያለን አይደለምን አለ። አንድ አምላክስ የፈጠረን አይደለምን? ስለዚህ የአንድ አባት የተባለው አንድ አምላክ የሁሉ ፈጣሪ የሁሉ አስገኝ መሆኑን ነበር የሚያምኑት። ሶስት በአንድነት የሚሉት ነገር አልነበራቸው። ተግባባን? ኢየሱስ ክርስቶስን ምድር ላይ ሲመጣ ማቴዎስ ወንጌል ምዕራፍ 23 ቁጥር 9 ላይ ምን እያለ ይናገር ነበረ? ማንንም በምድር ላይ አባት ብላችሁ አትጥሩ አለ። አንተም አባት ብለህ የምጠራው አለ፣ እኔም አባት ብዬ የምጠራው አለ። የሃይማኖት አባቶች አሉ ምናምን። ግን ምንድን ነው እያለ ያለው? አባታችሁ በሰማይ ያለው አንዱ ነው ብሎ ተናገረ። ከሱ ውጭ ሌላ የለም ማለት። አባት ማለት አስገኝ ፈጣሪ ማለት ነው። ተግባባን? ኢየሱስም የሰበከው ይህንን ነው። የትኛው አባት ብለን ስንል ኤፌሶን 4:6 ላይ በሁሉም የሚኖር በሁሉም የሚሰራ አንድ አባት አንድ አምላክ የሁሉም አባት አለ። አንድ አምላክ። ይህ አንድ አምላክ የሁሉ አባት አለ የተባለው የኢየሱስ ክርስቶስም የሁሉም እንደሆነ ኢየሱስ ራሱ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ በማለት በአጽንኦት መናገሩን ታያለ። ከሱ የተለየ አይደለም ነው የምልህ። ኢየሱስ ክርስቶስ በአንድ ወቅት ላይ በማርቆስ ወንጌል ምዕራፍ 10 ቁጥር 17 ጀምሮ ስታየው እስከ 18 ቸር መምህር ሆይ የዘላለም ሕይወት ወርስ ዘንድ ምን ላድርግ ብሎ ጠየቀው። መጥቶ ቸር መምህር አለው። ቸር መምህር ሲለው ዝም ብሎ ማለፍ ነበረበት። የዘላለም ሕይወት እንዴት እንደሚገኝ መናገር ነበረበት በቀጥታ። ኢየሱስ ግን ምን አለው? ኢየሱስም ስለምን ቸር ትለኛለህ? ከአንዱ ከአምላክ ከቴዎስ በቀር ማንም የለም ብሎ ከሱ በቀር ቸር ማንም የለም
ባይሆን ትእዛዛትን ታውቃለህ ወይ? አትግደል፣ አታመንዝር፣ በሐሰት አትመስክር ምናምን እያለ እነዚህን ከልጅነት ይጠብቅ ያለው የሚለውን ሲያይ ወደደው ይላል። አሁን ቁም ነገሩ ምንድነው? ኢየሱስ ክርስቶስ እኔ ቸር አይደለሁም፣ አንድ አምላክ አለ፣ አንድ ቴዎስ አለ ብሎ ነው የነገረው። ያ አንዱ ቴዎስ ደግሞ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከአምላክ እየሰማው የነገርኳቸውን ሰው አለ። ስንት አምላክ አለ? አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ አምላክ አለና አለ። በአምላክና በሰው መካከል ያለ መካከለኛ ደግሞ አንድ አለ አለ። እሱም the man Christ Jesus አለ። ተግባባን? አንድ አምላክ አለ። ለዛ ነው ኢየሱስ ክርስቶስ ሲናገር ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻህን የሆንክ አንተን ይለው ነበረ። የላከውንም ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። ስለዚህ ማን ነው ብለን ስንል የአንዱ አምላክ አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 ላይ ከአንዱም በቀር ማንም አምላክ እንደሌለ እናውቃለን አለ ጳውሎስ። ቀጠለና ቁጥር 6 ላይ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አብ አለን። ዘጋው። በቃ አንድ አምላክ ከአንዱ በቀር ማንም አምላክ እንደሌለ እናውቃለን አለ። ያኔ ለነቢያት ሲናገር የነበረው እንደውም አንድ ጊዜ ዮሐንስ ወንጌል ምዕራፍ 8 ቁጥር 54 ላይ ምን አላቸው? ከአይሁድ ጋር እየተከራከረ አንተ ከሞተው ከአባታችን ከአብርሃም ትበልጣለህን አሉት። ከዛ ምን አላቸው ኢየሱስ? እኔ ራሴን ባከብር ክብሬ ከንቱ ነው አለ። የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው አላቸው። እናንተ አምላካችን የምትሉት ሰው እነሱ አምላካችን የሚሉት የኢየሱስ ክርስቶስ አባት ከሆነ ዘዳግም 6:4 ላይ እና አይሁድ አምላካችን አንድ አምላክ ነው ብለው ሲናገሩለት የነበረው የኢየሱስ ክርስቶስ አባት ነው። ኢየሱስም በዛው ልክ አምጥቶ ማርቆስ ወንጌል ምዕራፍ 12 ላይ ቁጥር 29 እና 28 እና 29 ላይ ከጻፎች መካከል አንዱ ወደ ኢየሱስ ቀርቦ ምን አለው? ከትእዛዛት ሁሉ ፊተኛይቱ ማንኛይቱ ናት ብሎ ጠየቀ። ከዛ ኢየሱስ ምን አለው? እስራኤሎች ስማ፣ ከትእዛዛት ሁሉ ፊተኛይቱ እስራኤሎች ስማ፣ አምላካችን ጌታ አምላካችን አንድ ጌታ ነው አለው። አንተም በፍጹም ልብ በፍጹምም ነፍስ በፍጹምም ምናምን ውደድ የምትል ናት ካለው በኋላ ከዛ ጸሐፊው ገረመውና መምህር ሆይ እውነት ነው አንድ ነው ብለህ በእውነት ተናገርክ ብሎ ነገረው። አንድ ነው ብለህ ከእርሱም በቀር ማንም የለም ብለህ በእውነት ተናገርክ አለው። ከአንተ በቀር አለው አላለው። ከእናንተ በቀርም አላለው። ከእርሱ በቀር ነበረ ሲል የነበረው። ኢየሱስም አየውና ወደደው የተናገረውን ነገር። ምን አለው? አንተ ከእግዚአብሔር መንግስት የራክ አይደለህም አለው። ለዛ ነው ኢየሱስ ክርስቶስ አንድ ጊዜ ከዲያብሎስ ጋር በተገናኘ ጊዜ ዲያብሎስ ወደ ቅድስት ከተማ ወስዶ ምናምን ሲፈትነው ምን አለ? አንድ ጊዜ ሰይጣን ወድቀህ ብትሰግድልኝ ይህን ሁሉ እሰጥሃለሁ አለው። ከዛ ኢየሱስ ምን አለው? ሂድ ኦኬ አለ ሂድ አንተ ሰይጣን ለጌታ ለአምላክህ ስገድ እርሱንም ብቻ አምልክ ተብሎ ተጽፏልና አለው። ተግባባን? እኔ ለአንተ አልሰግድም፣ የምሰግደው ለተጻፈለት ነው። የት ነው የተጻፈው? ዘዳግም 6:13 ላይ ነው የተጻፈው። ይቃል ጌታንም አምልክ እሱም ብቻ አምልክ የሚለው ማለት ነው። ሰው ኢየሱስ ክርስቶስ የሰበከው አንድ አምላክን ተገዙ የሚልን አስተምሮ እንጂ ስላሴን የሰበከበት አንድም ቨርስ የለም። ነቢያትም ስላሴን የሰበኩበት አንድ ቨርስ የለም። ለዛ ነው ቁርአን ላይ አላህ ሲናገር ወኢላሁኩም ኢላሁ ዋሂድ አምላካችሁ አንድ አምላክ ማለትን ነው ነቢያትም የተናገሩት፣ አላህም ያወረደላቸው ይሄንን ነበረ። ስለዚህ ኢየሱስ ክርስቶስን እንደውም አላህ ሲናገር ምን ይላል በቁርአን ላይ በሱረቱል ማኢዳ ምዕራፍ 5 ቁጥር 116 ጀምሮ እንዲህ ይላል ወኢዝ ቃለ አላሁ ያ ዒሳ ኢብኑ መርየም አንተ የመርየም ልጅ ኢየሱስ ሆይ በሚለው ቀን ወደ መጨረሻው ጊዜ ማለት ነው። አንተ ቁልተ ሊናስ ለሰዎች እንዲህ ብለህ አስተምረህ ነበር እንዲህ ይላል። ምን ኢተኺዙኒ ወኡሚየ ኢላሀይኒ ሚን ዱኒላህ ከአንተና ማን ነው ከኔ ውጪ እናትህንና አንተን ሁለት አማልክቶች አድርገህ ያዙ ብላቸው ነግራቸው ነበር እንዲህ ይላል። አምላክ ነኝ ብለህ ነግራቸው ነበር ምድር ላይ ማርያምንስ አምላክ ነኝ ብለህ ነግራቸው ነበር ለኦርቶዶክሶች ለሌሎችም። ሶ ኢየሱስ ምን ይመልሳል? ቃለ ሱብሓነከ ጌታዬ ጥራት ይገባህ ይለዋል። ማ የኩኑ ሊ አን አቁለ ማ ለይሰ ሊ ቢሐቅ እኔ ማለት ያልተገባኝን ነገር ልል የተገባኝ አይደለሁም ይለዋል። ሰኢን ኩንቱ ቁልቱሁ ብዬው ከነበረ ፈቀድ ዓሊምተ በእርግጥም ታውቀዋለህ። ምክንያቱም ኢነከ ተዕለሙ ማ ፊ ነፍሲ ወላ አዕለሙ ማ ፊ ነፍሲ አንተ በአንተ ውስጥ ያለውን እኔ አላውቅም፣ በእኔ ውስጥ ያለውን ግን አንተ ታውቃለህ ብሎ ይነግረዋል። ምክንያቱም ኢነከ አንተ ዓላሙል ጉዩብ አንተ የሩቅ ሚስጥራትን ሁሉ አዋቂ ነህ።
ባይሆን ማ ቁልቱ ለሁም ኢላ ማ አመርተኒ ቢህ አንተ ያዘዝከኝን ነገር እንጂ አላልኳቸውም። ምን እኔ ዕቡዱላህ ረቢ ወረበኩም ጌታዬና ጌታችሁን ተገዙ አምልኩ የሚልን እንጂ አልተናገርኩም። በቃ ይህን ነበር እኔ ያልኳቸው። ከዚህ ውጭ የተናገርኩት ነገር የለም። እንግዲህ ዛሬ ቀኑ እውነተኞች ነፃ የሚወጡበት ነው። እንግዲህ አንተ የምትቀጣቸው ከሆነ ባሪያዎች ናቸው፣ የምትምራቸው ከሆነ አንተ አሸናፊና ጥበበኛ ነህ በማለት እንደዛ ኢየሱስ ራሱን ነፃ ያወጣል ማለት ነው። ተግባባን? ስለዚህ አንድም ቀን ኢየሱስ እኔ አምላካችሁ ነኝ፣ እኔ ከሥላሴ አካል አንዱ ነኝ ብሎ ባላስተማረበት ሁኔታ አምላካችን ነው ብለን ልንቀበለው አንችልም ነው። ይሄ የመጀመሪያው አስተምሮ ነው። እኛ ቁርአን ላይ ነው የምነግርህ፣ የቁርአንን ቴዎሎጂ ነው የነገርኩህ። ሌላኛው ኦኬ፣ ልቀጥል ወይስ ሀሳብ ካለ ችግር የለውም። ኦኬ፣ ጥሩ ነው። አይ ጥሩ እየሰማሁ ነው። አይ አምላክ ነኝ አላለም ላልከው አንድ አምላክነቱን ልንገርህ ብዬ ነው። ምናልባት አምላክ ነኝ የሚለው ቃል አንድ ነገር እንድታቀልኝ እፈልጋለሁ። ኢየሱስ ነቢያት አምላክ ናቸው ታውቃለህ? ባይብል ላይ ታውቃለህ? እሺ ለምሳሌ ሙሴ ዘዳግም ዘጸአት 7:1 ላይ እግዚአብሔር ሙሴን በፈርዖን ላይ አምላክ አድርጎታል። አንድ በል ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 10 ቁጥር ቃሉ ለምን እንደተጻፈ አምላክ ያለበት ፓርት እንደ እግዚአብሔር አምላክነት እንዳልሆነ ታውቃለህ። ያ የባህሪ አምላክ የሚለውን ነው የምፈልገው እንጂ የጸጋ አምላክነትን አይደለም። እሺ የባህሪ አምላክና በመሰጠት ለምሳሌ ኢየሱስ ጌታ ነው በባይብል ላይ ጌታ ነው ሲባል ግን አዎ የጌቶች ጌታ የነገስታት ንጉስ በተባለበት አውድ ነው ሊባል የሚችል። ምክንያቱም ናቡከደነጾር የነገስታት ንጉስ ነው። ኢየሱስ ክርስቶስም የጌቶች ጌታ የነገስታት ንጉስ ተብሏል። ከዚህ የተለየ አይደለም፣ ምክንያቱም ሰው ስለሆነ ማለት ነው። ኢየሱስ የናቡከደነጾር ራሱ ንጉስ ነው። ኖ አይ ምን ልልህ ፈልጌ ነው፣ ይሄ ስያሜ የባህሪ አይደለም ልልህ ፈልጌ ነው። ለምሳሌ እግዚአብሔር መዝሙረ ዳዊት ምዕራፍ 50 ቁጥር 1 ላይ የአማልክት አምላክ ተብሎ ተጠቅሷል። ገብቷል? የአማልክት አምላክ የተባለው ብዙ አምላኮች አሉ፣ ብዙ አማልክት አሉ። ከእነሱ አማልክት መካከል ኢየሱስ አንደኛው ነው የምልህ እኔ። ለምን ከተባለ ኢየሱስ አምላክ ስላለው ራሱ እነሱ እውነተኛ ማለት ይኸውልህ የአማልክት አምላክ ነው ሲባል እነሱ አማልክት ሲሆኑ አማልክትነታቸው እንደ እግዚአብሔር አምላክነት አይደለም፣ ወይ ደግሞ እንደ ኢየሱስ አይደለም። ኦፍኮርስ ግን እግዚአብሔር ነው ያደረጋቸው ታውቃለህ። ነቢያትን እግዚአብሔር እንዳደረጋቸው አታውቅም? ለምሳሌ መዝሙረ ዳዊት ምዕራፍ 82 ቁጥር 6 ላይ ሁላችሁም የልዑል ልጆች ናችሁ፣ ሁላችሁም አማልክት ናችሁ አላቸው። ኢየሱስ ክርስቶስ ጌትነቱን ያገኘው ከእግዚአብሔር ነው። ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው ይላል። የእስራኤል ወገን ሁሉ በእርግጥ ይወቃል። ጌትነቱ በመሰጠት የተገኘ ነው። የአምላክ ጌትነት ግን ለምሳሌ ሉቃስ ወንጌል ምዕራፍ 1 ቁጥር 32 ላይ እሱም ታላቅ ይሆናል የልዑል ልጅም ይባላል ጌታ አምላክም አለ የአባቱን የዳዊትን ዙፋን ይሰጠዋል አለ። ያ ጌታ አምላክ ግን የተሰጠው አይደለም ጌትነቱ። ኢየሱስ ክርስቶስ ጌትነቱ ግን በመሰጠት የተገኘ ስለሆነ የባህሪ ሳይሆን የጸጋ ነው። እግዚአብሔርን የአምላክ የምትለው እግዚአብሔር አልተሰጠውም ነው የምትለው አምላክነት። እግዚአብሔር እንዴት ይሰጠዋል? አምላክነቱ በባህሪው ያለ ነው እንጂ ራሱ ማን ይሰጠዋል? እሱ ኢየሱስ ክርስቶስ ግን ተሰጥቶት ነው የምልህ። ጌትነቱ ተሰጥቶት ነው። ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ እናንተ ሹመት ነው የኢየሱስ ላሳየህ። እሺ አንዴ ቆይ ላሳየህ። የኢየሱስ አምላክነት ሹመት ነው የምትለው? አዎ ጌትነቱም አምላክነቱም ሹመት ነው። ላሳየህ አንድ ጊዜ ባይብሉ ስለሚናገር ባይብሉ ቢዳኘን አይሻልም? ምን ይላል መሰለ ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ማለት ነው። እንግዲህ አለ ይህ እናንተ የሰቀላችሁትን አየው፣ ይህ እናንተ የሰቀላችሁትን ኢየሱስን እግዚአብሔር ምን አደረገው ይላል፣ ጌታም ክርስቶስም እንዳደረገው አለ የእስራኤል ወገን ሁሉ በእርግጥ ይወቃል። አየው ኢየሱስ ክርስቶስ ጌትነቱ በመሰጠት የተገኘ ክርስቶስነቱም በሹመት የተገኘ ክርስቶስ ሲጀመር ክርስቶስ ማለት የተቀባ ማለት ነው። መሲህ ማለት ነው። በእኛ መሲህ ነው፣ በእናንተ በግሪኩ ክርስቶስ ይባላል፣ በዕብራይስጡ መሻያኽ ወይ ደግሞ መሲህ በመባል ይታወቃል። ምንድነው በአጭሩ የኢየሱስ ክርስቶስ ጌትነት በመሰጠት የተገኘ ስለሆነ የአብ ግን አይደለም፣ የባህሪ ነው የምልህ ለዛ ነው። ግልጽ ነው።
አጭሩ ኢየሱስ ክርስቶስ የባህሪ አምላክ አይደለም። ጌታ ነው። አዎ ጌታ ነው። አልጣላህም። አምላክ ነው። አዎ አምላክ ነው። አልጣላም። ግን የባህሪ አይደለም፣ የጸጋ ነው። ግልጽ ነው። ኢየሱስ ክርስቶስን በባይብሉን ብትመጣ በቁርአኑን ብትመጣ አንድም ቦታ የባህሪ አምላክ ሆኖ አታገኘውም። የባህሪ ጌታም ሆኖ አታገኙም። ባይሆን ምንድነው ሆኖ የምናገኘው? ሰው ሆኖ እናገኘዋለን። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ስለዚህ አላህ ነው የባህሪ ጌታ ወይም የባህሪ አምላክ። ኦፍ ኮርስ ማስረጃ በቁርአን ነው በባይብል ነው መሰጠህ? በባይብል ነው ጅብስት። እሺ ያው አላህ የሚለው ነገር እንደምታውቀው በአረብኛ ቋንቋ ለምሳሌ ትራንስሌሽን ላሳይ ይችላል። አሁን ምን ይላል? ለምሳሌ ዘፍጥረት 1:1 ላይ ፊል በድኢ ይላል። በአረብኛ ባይብል ነው ማነብልሽ። አንብቤ ልተረጉምልህ ነው። አረብኛ ባይብል። አረብኛውን አልፈልገውም እኔ። በቃ ጌትነቱ ያልተሰጠ መሆኑን የሰጠው አካል ስላላገኘን በባህሪው ጌታ እንደሆነ እናውቃለን። ምክንያቱም አምላክ የሚሰጠው አይደል እንዴ? ፍጹም ነው። አልፋና ኦሜጋ ነው። አዎ። ስለዚህ አምላክ የሚሰጠውም አይደለም፣ የሚቀነስበት የሚጨመርለትም ነገር የለም። ስለዚህ ካልተጨመረን ኢየሱስ ክርስቶስ ግን በባህሪው የተሰጠው ነው። ሰው ስለሆነ ይሰጠው ነበረ። ገብቷል? ሰው አይደለም። ፍጹም ሰው ብቻ አይደለም። እሱን ነው ያጣነው እኮ ሰው ነው። አሁን እኔ እኮ አረገ እያልኩ እኮ ነው። ሰው እና እኔ ያረገ ልንገርህ፣ ሌላ ያረገ በእኛም እኮ አድርጓል። በእናንተ ብቻ እኮ አይደለም፣ በእኛም አድርጓል። አይ አንተ ታርጋለህ? ጥያቄ ሄኖክ አድርጓል። ማን ሄኖክ? የትኛው ሄኖክ? በባይብል ላይ ያለው መጽሐፍ አታውቀውም? አረገ? አዎ የለም። እሱ አሁን ጭራሽ ቀን ሞቶ ተነስቷል። ሞቶ የተነሳ ደግሞ እንትን አላዛር አለ። አላዛርን ማን አስነሳው? ራሱ እኮ አልተነሳም። ኢየሱስ እኮ ራሱ ነው የተነሳው። ኢየሱስ ራሱ አልተነሳም። ኢየሱስ ይኸውልህ ሞቶ ተነስቷልም፣ ሰው የሞተንም አስነስቷል። አልተነሳም። ኢየሱስ ክርስቶስ አምላክ አስነሳው። አልተነሳም ብለህ ነው የምታምነው? አምላክ አስነሳው ይላል ባይብሉ። እናንተ አልተነሳም ብለህ ነው የምታምነው? ኢየሱስ በባይብል ላይ ነው አንተ የምታምነው? አልተነሳም ብለህ ነው? እኔማ መቼ ሞተ ብዬ አምናለሁ በቁርአን። ጭራሽ ሞተ? አዎ ሞተ ብዬ፣ በባይብልም አልሞተም ብዬ አሳያለሁ። የምር ነው እንዴ? ናስቲ እንዳው ላሳየ፣ ሰርፕራይዙን ባይብል ላይ ላሳየ። ሰርፕራይዙ ለምን ባይብል ሳይሆን ጀስት ፐርሰናል እየጠየቅኩ ነው። አንተን አታምንም በመሞቱ? እንዴት ይሞታል ማለት ሙስሊሞች ኢየሱስ እንደሞት አታምኑም ማለት ነው? እንዴ አናምንም እንጂ እንዴት ያንተ ነው ሰርፕራይዚንግ። እንዴት ይሄን አታውቅም እስከዛሬ? እንዴት አያውቅም ማለት እኔ አላህ በሚለው በቃ ኢየሱስ አድርጋችሁ እንደምታስቡና ሞቶ እንደተነሳ ኖ። እሺ ጋይስ ባያለ ይቅርታ፣ ሪፖርት አለ 800 ምናምን ሰዎች ሪፖርት እያደረጉብኝ ነው። አደራችሁን ኮፒ ሊንክ በደንብ አድርጎ እሺ፣ እንዳይዘጋ የቤት ነው። አታምኑ። እኛ ብቻ ሳንሆን እስልምና እንደናንተ አስተያየት ነቢያችን ሙሐመድ ዓለይሂ ሰላቱ ሰላም ከመምጣታቸው በፊት ኢየሱስ አልሞተም ብለው የሚያምኑ ሰዎች እንደነበሩ ታውቃለህ? አረ እሱን ተዋቸውና እንደው የዛሬው እናውራን። እኛ አናምንም። ቁርአን ላይ ልንገርህ፣ አላህ በሱረቱ ኒሳ ምዕራፍ 5 ቁጥር 157 ላይ ምን ይላል መሰለህ? ወቀውሊሂም ኢና ቀተልና አልመሲሐ ዒሳ ብን መርየም ረሱለላህ ያሉ እነዚህ አይሁዳውያን በማለታቸውም ረገምናቸው። ምንድን ነው ያሉት? የመርየም ልጅ ዒሳ ኢየሱስን ገደልን በማለታቸው ተረገሙ። ወማ ቀተሉሁ አልገደሉትም፣ ወማ ሰለቡሁ አልሰቀሉትምም፣ ወላኪን ሹቢሀ ለሁም ግን የገደሉት የሰቀሉት መሰላቸው። ምክንያቱም ሮማውያን አያውቁትም፣ የሚያውቁት ነገር የለም። የገደሉት ሮማውያን ናቸው። ሰቀል ብላችሁ ታምናላችሁ? ኦፍኮርስ ልንገርህ፣ ቢብሊካል የሆነ ማስረጃ እሰጣለሁ እንዳልተሰቀለ። ኤብሮይ በጣም የምታሳዝኑት ከናይ ፕሊዝ ቁም ነገር ከናይ በጣም ታሳዝናላችሁ። አይስበር በመሳቅ እኮ አይደለም ማሳዘናችን በጣም እኔ ባይሆን ማለት ነው የምሬን ነው እሰማለሁ። ረጅም ሰዓት ችግር የለብኝም ሰው የመስማት እኔ ዲሲፕሊን ነኝ፣ ችግር የለም። ግን ምነግርህ ነገር ማለት ነው ኢየሱስ ማለት አልተሰቀልም ብለህ አመንክ ማለት ሊትራሊ እየኖርክ አይደለም። ስብከታችን ከንቱ ነው ይላል ያው ጳውሎስ። ኢየሱስ ስቅለትን የማያምን ካለ ስብከቱ ምንም ትርጉም የለውም። አሁን ትርጉም እንደሌለው ባይብል ላይ ላሳየ። ይሄ ነገር ኖ ትርጉም የለውም እኮ እንዴ! ትርጉም አለው እንጂ እኛን ለማዳን ይኸውልህ ከእግዚአብሔር ተጣልተን እኮ ኖ አልተሰቀለም ማለቱ ትርጉም የለውም ነው እኮ እያለ ያለው ጳውሎስ። ኢየሱስ አልተሰቀለም ብሎ የሚያምን ስብከቱ ከንቱ ነው በቃ ነው የሚለው።
ገብቷል። አሁን እኮ አንተ እኮ ላይክ አሁን ሌት ሚ ጊቭ ዩ የምናወራበት መንገድ ራሱ የለም ብራዘር። ሌት ሚ ጊቭ ዩ በጣም ፕሌንቲ ኦፍ ባይብል ቨርስስ ዳት ኢየሱስ ክርስቶስ hasn't been crucified on the cross እንዳልተሰቀለ ላሳይ። ኦኬ አልተሰቀለም የሚል አለ ባይብል ላይ እኮ ላሳይህ እኮ ነው። አሁን እንዳልተሰቀለ አንደኛ መጀመሪያ ጥሩ አዳማጭ ስለሆንክ በጣም ነው የማመሰግነው። በነገር ላይ በጣም አመሰግናለሁ። መጀመሪያ ማሳየ ሎጂካል እይታ ነው። የመጀመሪያው ሎጂካል አልፈልግም እመጣላለሁ እኮ ልመጣ ነው። አንዴ ሁለተኛ ማዳመጥ ከቻልክ ያው አንተ ውስጥ የገባው ነገር እኮ በዚህ ገብቶ በዚህም ሊወጣ ይችላል፣ ወይ ደግሞ የሚቀርም ነገር ሊኖር ይችላል። ይሄ እንትን ስለሆነ አካሌ ውስጥ ነው አይወጣም። መውጣት ችግር የለውም። እሺ እሱን ምናልባት እነዚህ ያሉ ሰዎች ስንት የወጡ እንዳለ ታይ ይሆናል። ሁለተኛው ደግሞ ማሳየ ቢብሊካሊ ኢየሱስ ክርስቶስ እኔ አልሰቀልም አልሞትም ብሎ የተናገረበትንም አሳያለሁ። ኦኬ ሶ ሌትስ ሲ ቨርስ እየከፈትኩ ነው ማሳየ። እሺ በመጀመሪያ ደረጃ ኦኬ አንድ ጊዜ ይሄን ነገር ወደዚህ ላስቀምጠው፣ ይሄንንም እንደዚህ ላድርገው ትላለ። ኦኬ for the first thing that you have to see is wait and እሺ እናንተ ሰዎች ኮፒ ሊንክ አድርጉ፣ ቤቱ እንዳይዘጋ አደራ ነው የምላችሁ። አደራ ሪፖርት ተደርጎ ከወጣው ማለት ነው ፎሎ አድርገኝ። በነገር ላይ ምናልባት ሪፖርት ካስወጣኝ ራሱ ማንንም ሰው ፎሎ አላደርግም ብሮ። ኦኬ እሺ ችግር የለውም አታርገኝ፣ ኖርማል ነው። እሺ እሺ አታርገኝ፣ ኢትስ ኦኬ። እሺ ዜሮ ነው። እኔም አላረግም፣ ያው ግን የማረጋቸው ሰዎች ውስን ናቸው። በመጀመሪያ ደረጃ እንግዲህ እንደምታውቀው ስለ ስቅለት ስናወራ የዮሐንስ ወንጌል ምዕራፍ 13 መነሳቱ የማይቀር ነው። ምክንያቱም ቁጥር 2 ላይ እራትም ሲበሉ